የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስቸኳይ ማስጠንቀቂያ ሰጥተዋል። አስመራ ያለችው ስነልቦናዊ ጫና ላይ ነው። የሶማሌ መከላከያ ሚኒስቴር አህመድ ማአሊን እና የጦር አዛዣቸው ሰኞ ዕለት ባልተጠበቀ ጉብኝት ወደ ካይሮ አቅንተዋል። እኔንና ሌሎች ዜናዎችን በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስቸኳይ ማስጠንቀቂያ ሰጥተዋል። የፌዴራል በጀት መታገዱን በክልሉ ያለውን ሰላም አደጋ ላይ ጥሎታል ሲሉ ገልጸዋል። በግልጽ እንዳስረዱት የፌዴራል የበጀት ድጎማ ባለመላኩ ምክንያት አስተዳደሩ የሲቪል ሰርቫንቶችን ደሞዝ ለመክፈልም ሆነ አስፈላጊ የሆኑትን ማህበራዊ አገልግሎቶች ለማስቀጠል አልቻለም። ፕሬዝዳንት ታደሰ ኢኮኖሚያዊ ጫናውን ከደሞዝ ክፍያ አልፎ ከፍተኛ የገንዘብ እጥረት በመኖሩ ባንኮች ገንዘብ እያለቀባቸው መሆኑንና ነዋሪዎቹ የራሳቸውን ገንዘብ ማግኘት እንዳልቻሉ አስረድተዋል። እነዚህ እርምጃዎች በፍጹም ተቀባይነት የላቸውም ሲሉ አውግዟቸዋል። ይህን የተናገሩት እሁድ ዕለት በአክሱም ከተማ በተካሄደው የህዳር ጽዮን በዓል አከባበር ላይ በተደረገው የህዝብ ስብሰባ ላይ ነው። ጀነራል ታደሰ አስተዳደሩ ወደ ጦር ላለመመለስ የተቻለውን ጥረት እያደረገ ባለበት በዚህ ወሳኝ ወቅት የበጀት ዝውውሩ መቆሙ የክልሉን ሁኔታ ይበልጥ አባብሶታል ብለዋል። የበጀት መቋረጡ የሚያስከትለው ተጽዕኖ ምንድነው? ፕሬዝዳንቱ የፌዴራል በጀት ድጎማው ለ2 ወራት ያህል ወደ ትግራይ እንዳልተላከ አረጋግጠዋል። ይህም የሺዎቹ የሚቆጠሩ ሰራተኞች ኑሮ በቀጥታ እየተጎዳ ነው። ባለፈው ሳምንት የትግራይ ጊዜያዊ አስተዳደር በከፍተኛ የገንዘብ እጥረት ምክንያት የፌዴራል ሲቪል ሰርቪስ ላይ የተደረጉትን አዳዲስ የደሞዝ ማስተካከያዎችን ሙሉ በሙሉ መተግበር እንዳልቻለ ማስታወቁ ይታወሳል። ይህ የሚያሳየው የክልሉ አስተዳደር የጨመረውን የደሞዝ ክፍያ ለመሸፈን የሚያስችል አቅም እንደሌለው ነው። ገንዘብ እጥረት አካባቢውን ሙሉ ለሙሉ ሽባ እያደረገው ነው። በአጠቃላይ የትግራይ አስተዳደር ያስተላለፈው መልእክት ግልጽ ነው። በጀቱ መቆሙ የሰላም ስምምነቱን በቀጥታ አደጋ ላይ የሚጥል እርምጃ ነው። የፌዴራል መንግስት ለዚህ መግለጫ ምን ምላሽ ይሰጣል የሚለውን ተከታትለን እንዘግባለን። ኤርትራ ከዘመናዊቷ ሶማሊላንድ ጋር ያመሳስላታል። ልክ ሞቃዲሾ ሶማሊላንድ እንዳልተቀበለች ሁሉ አስመራም የ2002ቱን የድንበር ውሳኔ አጥብቃ በመያዝ ላይ ናት። ጽሑፉ ኤርትራ ይህንን ውሳኔ በንግግርና በውክልና ግንኙነት ካልሆነ በቀር ሙሉ በሙሉ ማስፈጸም የሚያስችል ተግባራዊ አቅም እንደሌላት ይናገራል። ኢትዮጵያ ደግሞ የሶማሊላንድ አቋም እያያዘች እንደሆነ ተገልጿል። ኢትዮጵያ በትልቅም ይሁን በትንሹ የባህር በር መዳረሻና በድንበር አካባቢዎች ላይ ያላትን ቁጥጥር ቢያጣም አሁንም በኢኮኖሚ እያደገችና ዓለም አቀፍ አጋርነቶችን እየሳበች ትገኛለች። የትንተናው ዋና ትኩረት የሚሆነው አስመራ ላይ ያለው ስነልቦናዊ ጫና ላይ ነው። ኢትዮጵያ ዓለም አቀፍ ኃይሎች ጋር ያላትን ትስስር በተለይም እንደ ዩኤኢ ያሉ ሀገራት በአዋጭነት መሳብ ልክ ሶማሊላንድ ዓለም አቀፍ አጋርነትን እንደማስፈኗ ተደርጎ ተተንትኗል። ጽሑፉ ይህ የኢትዮጵያ ስኬት በአስመራ ውስጥ የብልጽግና ጭንቀት የሚል ስሜት እንደፈጠረ ይናገራል። ኤርትራ በኢኮኖሚ የምትጠነክረው ኢትዮጵያ ያጣችውን ለመመለስ በቀጥታ ወረራ ሳይሆን በስትራቴጂካዊና ኢኮኖሚያዊ የበላይነት ሉዓላዊነት አደጋ ላይ ትጥላለች ብላ ትሰጋለች። ይህ ስነልቦናዊ ተለዋዋጭነት ነው ኤርትራ በሁሉም ነገር ላይ በጭንቀት መነጽር እንደምትመለከትና በኢትዮጵያ መነሳት እንድትጨነቅ የሚያደርጋት ሲል ጽሑፉ ይደመድማል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን ሰብስክራይብ፣ ሼር እና ላይክ ማድረግዎ እንዳይረሱ። የሶማሌ መከላከያ ሚኒስቴር አህመድ ማአሊን እና የጦር አዛዡ ሰኞ ዕለት ባልተጠበቀው ጉብኝት ወደ ካይሮ አቅንተዋል። የጉዞው ዋና ዓላማ የሁለቱን ሀገራት ስትራቴጂካዊና ወታደራዊ ትብብር ማጠናከር ቢሆንም ይህ መጪው የግብጽ ወታደራዊ ኃይል በሶማሊላንድ መሬት ላይ ለመስራት ካቀደው እቅድ ጋር የተያያዘ መሆኑ እየተገለጸ ነው። ዋናው ጉዳይ የጉዞው ዓላማና የመስራቱ እቅድ ይህ ጉብኝት የግብጽ ወታደሮች ወደ ሶማሊላንድ አፍሪካ ህብረት ተልዕኮ ለመላክ በዝግጅት ላይ በምትገኝበት ወቅት የመጣ ነው። ምንጮቹ እንደሚያመለክቱት የግብጽ ኃይሎች በቅርቡ ሶማሊላንድ መግባት የሶማሌ ኃይሎች የማሰልጠንና የሰላም ማስከበር ዘመቻዎች ላይ የመሳተፍ እቅድ አላቸው። የጉዞ ዋነኛ ትኩረት የሶማሌን የመከላከያ አቅም ማሳደግና የክልላዊ መረጋጋትን መደገፍ መሆኑን ቢናገርም ተንታኞች ይህንን ከሌላ አቅጣጫ ይመለከቱታል። ግብጽ በአባይ ወንዝ ላይ ባለው የህዳሴ ግድብ ጉዳይ ከኢትዮጵያ ጋር ባለው የፖለቲካ ውዝግብ ውስጥ እንደምትገኝ ይታወቃል። በዚህ አውድ የግብጽ ወታደሮች በሶማሌ በመስራት የኢትዮጵያን ክልላዊ ተጽዕኖ ለመመከት እና በአፍሪካ ቀንድ ውስጥ የግብጽ ወታደራዊ መገኘት ለማስፋፋት የተነደፈ ሰፊ ስትራቴጂክ አካል ሊሆን እንደሚችል አስተያየታቸውን ይሰጣሉ። ትምህርት ሚኒስቴር በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ ተመርቀው የመምህርነት ሙያን መቀላቀል ለሚፈልጉ የ1 ዓመት ስልጠና ሊሰጥ እንደሆነ አሳውቋል። ስልጠናው አዲስ አበባ ዩኒቨርሲቲ ጨምሮ በተመረጡ 5 ዩኒቨርሲቲዎች ይሰጣል ነው የተባለው። በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ የተመረቁና በሁለተኛ ደረጃ ትምህርት ቤቶች በሚሰጡ የትምህርት አይነቶች እና ተዛማጅነት ባላቸው የትምህርት መስኮች በመምህርነት ሙያ መሰልጠን የሚፈልጉ ሁሉም ስልጠናውን መውሰድ እንደሚችሉ ተገልጿል።
ስትከታተሉ የቆያችሁት ኢትዮ ኤችዲ ሚዲያ ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።